እንዴት ናችሁ? ሁሉ ሰላም ነው? ጥሩዬ እንዴት ነሽ? እንኳን ደህና መጣሽ። ደስ ብሎኛል ስላየሁሽ። መሳዬ እንዴት ነህ? አንተንም ስላየሁ ደስ ብሎኛል ስለመጣ። ፋሲሎ እንዴት ነህ? ደህና ነህ? ደስ ብሎኛል አንተንም ስላየሁ። እንኳን ደህና መጣ። ኦኬ፣ ሁላችንም እንግዲህ ቀጥታ ወደ ትምህርታችን እንድንሄድ ገስት ላይ መሆን የምትፈልጉ ሰዎች ቁጥር ከጻፋችሁ ትዙ ወደ ላይ ስለምትስባችሁ ለማንኛውም ጊዜ ገስት ላይ መሆን የምትፈልጉ ሰዎች አንድ ቁጥር መጻፍ ትችላላችሁ። እሺ 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 መሳይ እንታገሳለን። እሺ እንግዲህ ዛሬ የምንማረው ስለ መሰጠት ወይም ደግሞ በዚህ ህይወት ላይ ውጤት እንድናመጣ በጣም በብዙ ነገር ውጤት እንድናመጣ ስለሚያደርገን መርህ ነው ማስተምራችሁ። አንድ ሰው መሰጠት ከቻለ በዚህ ህይወቱ ላይ በዚህ ምድር ላይ ለተሰጠበት ነገር ውጤት ማምጣት እንደሚችል እንመለከታለን። ግን በዋናነት እኛ የምንማረው ለመንፈሳዊ ነገር ስለመሰጠት ነው ማለት ነው። ለመንፈሳዊ ነገር ስለማድረግ ስለመሰጠት። ስለዚህ እሱን ነው የምናወራው እንጂ ሌላም ነገር ላይ መሰጠት ፕሪንሲፕሉ አንድ ነው። ሌላም ነገር ላይ ብንሰጥ የዛን ፍሬ መብላታችን አይቀርም። ማንኛውም ነገር ላይ ሰው ለተሰጠለት ነገር ውጤት ማምጣቱ አይቀርም። ስለዚህ ዛሬ ስለ እግዚአብሔር ቃል ለመንፈስ ቅዱስ ወይም ለጸሎት ማለት ነው ስለመሰጠት እሱን አስተምራለሁ። እንግዲህ ልንገራችሁ፣ እውነቱን ነግሬያችሁ ልጀምር። ይኸውላችሁ ሰው ሰነፍ ለመሆን ራሱ መሰጠት ያስፈልጓል። ስንፍና ራሱ ያለ ዴዲኬሽን አይመጣም። ራሳችንን ምን አድርገን ነው ለዛ ነገር ሰተን ነው ሰነፍ የምንሆነው ራሱ። ይህን በደንብ ማወቅ አለብን። ስለዚህ አልችልም ላልነው ነገር ራሳችንን ለዛ ነገር ምን አድርገናል? ሰተናል። አላወቅነውም እንጂ ለዛ ነገር ራሳችን ምን አድርገናል? ሰተናል። እንዴት እንደሰጠን አላወቅንም እንጂ ያልሰጠንለት ነገር ላይ ፍሬ ልናፈራ አንችልም። ቴንክ ዩ ትትናይ እንኳን ደህና መጣሽ። ስለዚህ ልንገራችሁ መንፈሳዊ ነገር ላይ ለምንድን ነው በጣም ውጤታማ አልሆንም? ራሳችንን ስላልሰጠን። ራሳችን ብንሰጥ ፍሬ እናመጣበታለን በደንብ። መሰጠት ሲባል ግን ምንድን ነው? መሰጠት የሚባለው ነገር በደንብ አሳያችኋል። መሰጠት አንድ ሰው ለአንድ ነገር ተሰጠ የሚባለው ሲቆምም ሲቀመጥም ሲሄድም ሲተኛም ማሰብ ከቻለ ነው። እሱ ከዚህ ነገር ውጪ ማሰብ ካልቻለን የሰጠነው ለዛ ነገር ነው ማለት ነው። አይ ቲንክ ባለፈው ሳምንት ለቲኔጆች ሳስተምር እኛ ቤተክርስቲያን ስነግራቸው ነበር። እኔ ልጆች ሆነን አንድ ጓደኛ ነበረ እና ያ ጓደኛችን ምን ያደርጋል መሰላችሁ? ቴንክ ዩ ሊዝ በጣም ኳስ መጫወት እንትን አለው፣ ፓሽን አለው፣ ፍላጎትም አለ፣ ይችላል፣ ኳስም ይችላል። እና ግን ይሄ ፍላጎቱ ሌላ ሰው እንዳለው አይደለም። ፍላጎቱ በጣም ከፍ ያለ ነው። እና ትምህርት ቤት እየሄድን ደብተራችንን ይዘን እሱ የሚያወራው እንዴት ጎል እንደሚያስቆጥር፣ መንገድ ላይ እየሄድን እንዴት ጎል ካስገባ በኋላ እንዴት እንደሚዘል፣ ኳስ ሲሰጠው እንዴት እንደሚቀበል፣ ኳሱ የተቀበለውን ኳስ ደግሞ እንዴት አድርጎ መልሶ እንደሚያስገባ ይሄንን ነው በቃ እየሄድን ይሮጣል። እኛም ዝም ብለን ወደ ትምህርት ቤት የምንሄደው እሱ ይሮጣል፣ ይዘላል፣ በቴስታ እንደዚህ ነው የማስገባው ያለ የማያደርገው ነገር የለም። እና ይሄ ልጅ እዛው እኛ እንትን እያለ ለትምህርት ቤት ተመርጦ ተጫወተ። ከዛ ለትምህርት ቤት ሲጫወት ክለብ የሚያሰለጥኑ ሰዎች አዩት፣ ወደ ክለብ ወሰዱት። ለክለብ ሲጫወት ሌላ ክለብ አየው፣ ሌላ ክለብ ወሰደው። ከዛ ናሽናል ቲም ተጫወተ፣ ብሔራዊ ቡድን ሄዶ ተጫወተ። ለምንድን ነው እንደዚህ ሆነው? ሁሉ ነገር ትምህርት ቤት እየሄደ ትምህርት አይደለም ማሰብ። ትምህርት ቤት እየሄደ ኳስ ጎል ሲያገባ፣ ኳስ ሲመታ ምን ሲል ነው ራሱን የሚያየው? እንገራችሁ ራሱን ስለሰጠ ለዛ ነገር ምን ያደርገዋል? የሄደበት ቦታ በሙሉ
ያስበዋል፣ ያወጣዋል፣ ያወርደዋል፣ ይሆነዋል፣ ይናገረዋል። ሁሉ ነገሩ የተያያዘ ነው ከዛ ጋር ሁሉ ነገር። ይኸውላችሁ ተሰጠን የሚባለው ለአንድ ነገር ራሳችንን ለዛ ነገር ሰጥተናል የሚባለው እንደዚህ ነው። በዛ ነገር ሁሉ ነገራችን ሲያዝ ነው። በዛ ነገር ሙሉ ለሙሉ ካልተያዘ ሀሳባችን ሙሉ ለሙሉ በዛ ነገር ካልተያዘ ራሳችን ለዛ ነገር አልሰጠንም ማለት ነው። እንገራችሁ በቀላሉ ላሳያችሁ። ሳኦል መቼ እግዚአብሔር አግኝቶ እንደቀባው ታውቃላችኋል? አህያ ጠፍቶበት ፍለጋ ሲሄድ አይደል? ከዛ 2 ቀን ምናምን እኮ የተጓዘው 2 ቀን የ3 ቀን መንገድ ተጉዞ ፍለጋ አህያውን ፈልጎ ከዛ በኋላ ተገኘ። እግዚአብሔር ቀባው፣ እንደዚህ ትሆናለህ፣ ንጉስ ትሆናለህ ምናምን ተባለ። ከዛ ያ ሁሉ ከተባለ በኋላ ሄደ። ከዛ ምን ሆነ? ከጥቂት አመት በኋላ ትንሽ ብዙም ሳይቆይ ከጥቂት አመት በኋላ እግዚአብሔር አድርግ ያለውን ነገር ሳያደርግ ሳይታዘዝ ቆየ እና ለምንድን ነው ያላረከው ምናምን ሲባል ምን እንዳለ ታውቃላችሁ? የሰባውን ምን አድርጌያለሁ? የሰባው በቃ ልቡ ያለው እዛ ጋር የሰባ እንደዚህ ምናምን ይባላል። ልቡ ያለው ነገራችሁ። ሰው ሁሉ ጊዜ ሰው ልቡ ያለበትን ነገር ነው ሲያደርግ የሚገኝ። የተሰጠለትን ነገር ነው። ለዛ ነገር ነው አቅም ያለው። ለዛ ነገር ነው ፍላጎት ያለው። የተሰጠንበት ነገር ላይ ብቻ ነው ፍላጎት ያለን። አቅም ያለን የተሰጠንበት ነገር ብቻ ነው። ሰው በዚህ ምድር ላይ ላልተሰጠበት ነገር ራሱን፣ ልቡን፣ ፍላጎቱን ምንም አይሰጥም፣ አይገኝም። ልንገራችሁ፣ አንዲት ደቂቃ ቁጭ አንልም። ዴዲኬሽን ለዛ ነገር መሰጠት ከሌለን አንድ ደቂቃ አንቀመጥም። አሁን በዚህ ሰዓት እዚህ የተቀመጥነው ለመንፈሳዊ ነገር ራሳችንን መስጠት ስለፈለግን በቃ ሌላ ምንም የለውም። አሁን ያስገኘን እዚህ ሁላችንም አሁን እዚህ ያስገኘን ለመንፈሳዊ ነገር ትንሽ በቃ ጊዜያችንን፣ ሰዓታችንን፣ ያለንን ነገር ሰጥቼ ሀሳባችን፣ አእምሯችን ሰጥቼ ይቀመጣለሁ ብለን የመጣ ነው። ስለዚህ ልንገራችሁ፣ መሰጠት አንድ ሰው ለሆነ ነገር ራሱን ከሰጠ ያ ነገር ወደድንም ጠላንም ያ ነገር መልሶ እኛ መክፈሉ አይቀርም። ግን ስንሰጥ ልክ እንዴት መሰላችሁ? እንደ መዝራት ነው። አንድ ሰው ራሱን ሰጠ ማለት ጊዜውን፣ ታይሙን፣ ፍላጎቱን ምን እያደረገ ነው? እየዘራ ነው። ከዛ ይሄ ሁሉ ይደራረብ ይደመርና የሆነ ቀን ወደኛ ምን ሆኖ ይመጣል መሰላችሁ? ብዙ መከር ሆኖ ብዙ ሃርቨስት ሆኖ ይመጣል። ለምን? ስለዘራ ብዙ ፍሬ ይዞ ይመጣል። የሚገርመው ዘርና መከር እኩል አይደለም። አንድ ኩንታል የዘራ ሰው 1 ኩንታል አጭዶ አይመጣም። 1 ኩንታል የዘራ ሰው 10 ኩንታል 12 ኩንታል አጭዶ ሊመጣ ይችላል። ለዚህ ብላችሁ ትንሽ ጊዜ ለመንፈሳዊ ነገር ስንሰጥ የምናገኘው ነገር ብዙ ነው። ከዛ የሚከፍለንስ በብዙ የህይወት ክፍላችን፣ በልጆቻችን ይከፍለናል፣ በትዳራችን ይከፍለናል፣ በስራ ይከፍለናል፣ ከሰው ጋር ባለን ግንኙነት ይከፍለናል፣ በደስታችን በሰላማችን ይከፍለናል። ለምን? ትንሽ መሰጠት ምን ስላደረግን? ኢንቨስት ስላደረግን፣ ስለዘራን። ሁሉ ጊዜ ህይወታቸውን ለሚሰጡ ሰዎች ይኸውላችሁ፣ ይሄንን በደንብ ላሳያችሁ። አሁን ቁጭ ስትሉ 1 ሰዓት 10 ደቂቃ 30 ደቂቃ እየሰጣችሁ እኮ አይደል? አሁን እዚህ የተቀመጣችሁ ሰዎች በሙሉ ህይወታችሁን እየሰጣችሁ ነው። እሺ፣ እድሜያችሁን እየሰጣችሁ በቀላሉ ለምሳሌ ይሄንን አንዳንድ ሰዓት ብንቆጥረው በአመት 365 ሰዓት ይወጣል አይደል? በቀን አንዳንድ ሰዓት ብንወስድ 365 ይወጣል። ስለዚህ በቀን አንዳንድ ሰዓት የምንሰጠው ነገር በአመት 365 ሰዓት ሆኖ ይመጣ ከሆነ እሱን ብናካፍለው አይ ቲንክ ወደ 24 ቀን ምናምን ይመጣል መሰለኝ። 24 ቀን ይወጣዋል መሰለኝ 365 ሰዓትን ስናካፍለው። እንደዛ ምናልባት ልሳሳት ይችላል። ስለዚህ ያን ሁሉ ቀን ምን አድርገናል ማለት ነው? ሰጥተናል። ስንሰጥ ታዲያ 1 ሰዓት አይደለም የሰጠነው ማለት ነው።
ስንሰጥ ምንድን ነው የሰጠን? ህይወትን የሰጠን፣ እድሜያችንን የሰጠን። ስለዚህ ሰው ለሆነ ነገር ቴንኪ ፍቅር ለሆነ ነገር ራሱን ሲሰጥ፣ ለሆነ ነገር ጊዜውን ሲሰጥ፣ ገንዘቡን ሲሰጥ፣ ሀሳቡን አቴንሽኑን ሲሰጥ፣ ለዛ ነገር ሁለንተናውን ስለሰጠ ያ ነገር መልሶ ይከፍለዋል። ለሙሴ ከተሰጠው ህጎች 10ቱ ትእዛዛት፣ ያው ህጎቹ የምንለው የሙሴ ህግ 10 አይደለም። የሙሴ ህግ 638 ነው። ያው 10ሩ ትእዛዛት የምንላቸው እኛ 10ሩ የ600 ቴንኪው ሊዝ የ638ቱ ጭማቂ ነው 10ሩ እንጂ 10 ትእዛዛት አይደለም ለሙሴ የተሰጠው። እግዚአብሔር ብዙ ነው፣ 600 ምናምን 638 የሰጠው በአጠቃላይ ያ ሁሉ ህግ ነው። ቴንኪው መሳይ። ያ ሁሉ ህግ ተጠቅልሎ በ10 ወጣ። ከ10ሩ ግን አንደኛው ምንድነው ታውቃላችሁ? እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ ማርክ ውደድ። በኃይልህ፣ ሐሳብህ፣ በልብህ which በሁለንተና ማርክ እግዚአብሔር አምላክን ማድረግ ውደድ። እሺ ይሄ በአዲስ ኪዳን አልተለወጠም። ምክንያቱም ኢየሱስም መጥቶ በቃ ሁለት ነው አለ ትእዛዙ። ምን? እግዚአብሔር አምላክን መውደድና ባልንጀራ እንደራስ አድርገህ ተብሎ የተጻፈው ያኛው። እዚህ ግን እኔ እንደወደድኳችሁ ነው የተባለው። ስለዚህ አሁንም የተጠየቅነው ሁለት ነገር ነው። መውደድ የሚባለው ነገር ግን ኮሚትመንት ይጠይቃል። ይሄ ለዛ ነገር መሰጠት፣ ዴዲኬትድ መሆን ይጠይቃል። ቁርጠኝነት ይፈልጋል። ለአንድ ነገር ተሰጠን ስልል ወስነናል ማለት ነው። የት? ሌላ ቦታ ላለመገኘት። ለምሳሌ ልንገራችሁ። አሁን እዚህ ታይማችሁን እየሰጣችሁ ነው አልኩ አይደል? ሐሳባችሁን ሙሉ አቴንሽናችሁን እየሰጣችሁ ነው። ይሄ ማለት ሌላ ቦታ ለመገኘት አልፈለጋችሁም ማለት ነው። ስለዚህ እዚህ ስለተገኛችሁ ይሄ ምን ያደርጋችኋል? ይከፍላችኋል። በስንት ነገር? በሁሉ ነገር በህይወታችሁ ላይ። ለምን? ራሳችሁን የሰጣችሁት። ለዚህ ነው ማርታንም ኢየሱስ እንደዚህ አላት፣ የሚያስፈልገው ጥቂትና አንድ ነገር ነው። ማርያምም እሱን ምን አድርጋለች? ምን? ራሷን ሰጥታለች። የተገኘች ቁጭ ብላ ምን እያደረገች ነው? የተማረች። ስለዚህ የሚያስፈልገው ስንት ነው? ጥቂትና አንድ ነገር። ብዙ ነገር አይደለም የሚያስፈልገው። እንዳልኳችሁ እንግዲህ ቅድም ስጀምር እንደነገርኳችሁ ሰው ሰነፍም ለመሆን ራሱን መስጠት አለበት ለዛ ነገር። ሌባ መሆን ከፈለገ ራሱን መስጠት አለበት ለዛ ነገር። ይኸውላችሁ ሰው በሆነ ነገር ከሌላ ሰው በልጦ የሚገኘው ለዛ ነገር ራሱን ስለሰጠ ብቻ። በቃ ትምህርት ቤት የሚበልጡን ከ1 እስከ 40 ስንወጣ 40 ተማሪዎች ቢኖሩ ክፍል ውስጥ ከ1 እስከ 40 የምንወጣው ለምንድን? 40ችንም ራሳችን የሰጠንበት ሌቭል የተለያየ ነው። ለምን? ለትምህርቱ። አንዳንድ ተማሪ እኔ ይሄ አስተማሪ አይመችኝ፣ ስለዚህ ያን ትምህርት አያጠናም። ምን ማለት ነው? ራሱን ለዛ አይሰጥም ማለት ነው። ቴንኪው ዛይ ራሱን ለዛ ምን አላደረገም? አልሰጠም። ስለዚህ ባልሰጠው ነገር ፍሬ ሊያፈራ አይችልም። አሁን ልንገራችሁ፣ በጣም ብዙ ሰው መንፈሳዊ መሆን ይፈልጋል። በጣም ብዙ ሰው ለእግዚአብሔር ቅርብ መሆን ይፈልጋል። በጣም ብዙ ሰው ማገልገል ይፈልጋል። በጣም ብዙ ሰው ለመንፈሳዊ ነገር ረሃብ አለው። ቆንጆ ነው። ግን ራሳችን ለዛ ነገር ካልሰጠ ፍሬውን አናገኝም። ሁል ጊዜ ፍሬ የምናገኘው ራሳችንን ለሰጠንበት ነገር ነው። እሺ አይ ቲንክ ከአንደኛ ጢሞቴዎስ ብንጀምር ደስ ይለኛል። ከአንደኛ ጢሞቴዎስ እንግዲህ መሰጠት የሚለውን በደንብ ተረጉማለሁ። ግን መጀመሪያ አንደኛ ጢሞቴዎስን ምዕራፍ 4 እናንብብና ከዛ መሰጠት የሚለውን አመጣለሁ። ከአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 15 እንደዚህ ያለ ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ ምን አድርግ? አተኩር። በእነዚህ ነገሮች ላይ አተኩር። ምንን? እንዲህ ማደግህን እንዲህ። ስለዚህ የሚታይ ነው ማለት ነው። እሺ በትጋትም ፈጽማቸው፣ ለህይወትና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንና የሚሰሙህን ታድናለህና። ስለዚህ መጀመሪያ ቁጥር 15 ላይ ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ ምን አድርግ? አተኩር። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15
ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ ምን አድርግ? አተኩር። በትጋትም ፈጽማቸው። ለሕይወትና ለትምህርትህ ተጠንቀቅ። በእነዚህም ምን አድርግ? ጽና። ይህን ብታደርግ ራስህና የሚሰሙን ምን ታደርጋለህ? ታድናለህና። ኦኬ እሺ። ቆላስይስ ላይ ደግሞ እንሂድ። ምዕራፍ 3 ቴንክ ዩ ትዙዬ። እንደዚህ ይላል ቁጥር 23 የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ቆጥራችሁ በሙሉ ልባችሁ አድርጉት። ይህ ምን እንደሚል ቁጥር 23 የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። ስለዚህ ይላችሁ እነዚህ በሁለት ክፍሎች ላይ መሰጠት ማለት ወደ ድርጊት የሚገለበጥ ነው፣ የሚወጣ ነው። እኛም አድርጉት ነው፣ እዛ ጋርም አድርግ ነው የሚለው። ጽና፣ እነዚህን አድርግ። ከዛ ደግሞ ይላችሁ ሰው አንድ ነገር ተሰጠ የሚባለው በሙሉ ልቡ ማድረግ ሲጀምር ነው። በሙሉ ልቡ ማድረግ ሲጀምር ነው። ለምሳሌ ይላችሁ አንድ ነገር ስናደርግ ሀሳባችን ሌላ ቦታ ከሆነ ትዝ የሚለን ነገሩን ወይ ካበላሸ ነው ወይ የሆነ ቦታ ከደረሰ በኋላ ከዛ ምን ላል ወይ በቃ በሐሳብ ይጃለው እኮ እኔ እኮ እንትን ማድረጌ ነው ምናምን እንላለን። ምን ካደረግን በኋላ ስራውን ካበላሸ ነው በኋላ። ለምን? በሙሉ ልባችን አልተሰጠንም ለዛ ነገር። በሙሉ ልባችን ስንሰጥ ምን እናደርጋለን? ወይ ራሳችንን ለዛ ነገር ፉሊ ከሰጠን ካስገኘን እዛ ቦታ ላይ ምን ሆነናል ማለት ነው? መሰጠት የሚባለውን ራሳችንን ዴዲኬት አድርገናል ማለት ነው። እሺ አሁን ላሳያችሁ። እንግዲህ አንዳንድ ጊዜ ጸሎት ብለን ተንበርክከን በሐሳባችን ሌላ ቦታ ሄደን አናገኘውም ራሳችን። እሺ ያ ማለት ምን አለ? መሰጠት የለን በሙሉ ልባችን እያደረግነው አይደለም ማለት ነው ጸሎት። እዚህ ውጤት ማምጣት ከፈለግን በጸሎት እንዴት ነው ውጤት የምናመጣው? በጸሎት ውጤት የምናመጣበት ነገር ስንጸልይ በሙሉ ልባችን ማድረግ መሰጠት። ስናነብ አንዳንድ ጊዜ ምዕራፍ ጀምረን ሌላኛው ምዕራፍ ላይ እንደርሳለን። በሐሳባችን ግን ሌላ ቦታ ሄደናል። ለምንድን ነው? ዝም ብለን ነው እንጂ የምናነበው ሐሳባችን አላረገም። የለም እዚህ አልተሰጠም፣ ሄዷል። ቸርች ሄደን ምናምን ስንዘምርም ሊሆን ይችላል፣ ወይ ቃል መሀል ላይ ምናምን ይሆናል። እንደዚህ ቁጭ እየሰማን ቃል በሐሳባችን ሌላ ቦታ ሄደን እንችላለን። በሐሳባችን ምንድን ነው የወሰደን እዛ? በሐሳባችን በአእምሯችን ሙሉ ለሙሉ ምን አላደረግንም? አልተሰጠንም። እንግዲህ ላሳያችሁ። መሰጠት በአካል መገኘት አይደለም። በአካል መገኘት አይደለም መሰጠት። ቸርች መምጣት አይደለም። ቸርች መተን በአካል ቸርች መተን በልባችን ሙሉ ለሙሉ ሌላ ቦታ ልንገኝ እንችላለን። ቴንክ ዩ ቱዚ። ግን በአካሌ ቸርች መጥቼ ሐሳቤ ሌላ ቦታ ነው ተብሎ ቸርች አይቀርም። ለምን? ራሳችንን እናስለምዳለን እንጂ ቸርች እየመጣን ሐሳባችንን ማስገዛት አእምሯችንን ትሬን እናደርጋለን እንጂ ሐሳቤ ብትን ይላል ተብሎ ከቸርች አይቀርም። ግን ብዙ ጊዜ እንደዛ ነው ማለት። አዎ ለምን እንደዛ ነው? አእምሯችን ለምንፈልገው ነገር ማስገዛት ማለት ነው። አልተማርንም። መሰጠት ማለት ይሄ ነው። በሙሉ ልብ አንድ ነገር የሚያደርግ ሰው ሙሉ ለሙሉ ምን አድርጓል? ተሰጥቷል ማለት ነው። ይሄ የዚህን ጊዜ ምን ሆናል? ለተሰጠንለት ነገር ሙሉ ለሙሉ መታዘዝ እንችላለን። ሙሉ ለሙሉ ያን ነገር ማድረግ እንጀምራለን። እንገራችሁ በቃ በህይወታችሁ ለውጥ ማምጣት የምትፈልጉት ነገር ላይ ሁሉ መሰጠት ይጠይቃችኋል። መሰጠት ግን በሙሉ ልባችሁ ነገሩን ማድረግ ስትችሉ ነው ሰው ተሰጠ ይባላል። በሙሉ ልቡ አንድ ነገር ማድረግ ሲችል። በሙሉ ልብ እንዴት ነው ማድረግ? ነገሩን ስለማደርገው ነገር በደንብ ንቅት ብዬ እያሰብኩት ኮንሺየስ ሆኜ ነገሩን መሰል ሳደርግ ምንድን ነው ንቁ ነኝ። ለምሳሌ ላሳያችሁ። ብር ስንከፍል እንዴት ነው? ተከራክረን ምን ብለን ቆጥረን እስቲ ደግሞ ቁጠረው ምናምን ብለን ነው አይደል የምንከፍለው። ብር ስንከፍል ዋጋ እንዳለው ስለምናውቅ እንዲሁ ዝም ብለን አውጥተን እንካ
ግን አንሰጥም። ቆጥረን 2 3 ቆጥረን ነው የምንሰጠው። ለምን? ዋጋው በደንብ ገብቶናል። የብር ዋጋው ስለገባን ካስቀርብን እንኳን እንዴ ይቀራል መልስ ምናምን ብለን ቆጥረን እናደርጋለን፣ እንጠይቃለን። ፉሊ በሙሉ ልባችን ነው የምናደርገው። እሱን ስናደርግ ግን እግዚአብሔር ቃል ላይ ራሱ እንትን ጥቅስ ተሳስቶ እንትን ካለን ራሱ ሄደን ፈልገን እሱ የሚለን ፈልገን ስናጣው ነው ትዝ ካለን እንዴ እንትን እኮ የለውም የምንለው እንጂ መጀመሪያ ስንባል ራሱ አንሰማው። ለምንድን ነው የማንሰማው? ምንም መሰጠት የለንም። በሀሳባችን ወይ ሌላ ቦታ ፉሊ አይደለም፣ በሙሉ ልባችን አለ የሚሰጠው። በቃ ዛሬ ደጋግሜ የምነግራችሁ ይሄንን ነው። ለአንድ ነገር ከተሰጣችሁ ፍሬ ታፈሩበታላችሁ። ንገራችሁ ይሁዳ ኢየሱስን ወደ መሸጥ እንደደረሰ ታውቃላችሁ? ራሱን ስለሰጠ፣ ብር ለሚባለው ነገር ራሱን ስለሰጠ። ባይሰጥስ ነው አይገኝም፣ እዛ አይገኝም። ሌሎቹ እኮ ፈርተው ተጨንቀው አዝነው እኮ ሄደዋል ወደ ሌላ ቦታ። በቃ መሸሽ የሚችሉት ሸሽተዋል። ግን ልባቸውን እንደ ይሁዳ አልሰጡም ለሌላ ነገር። ስለዚህ ምን ሆኑ? በቃ ፈርተው ሸሹ እንጂ ከመንገዳቸው ወጡ እንጂ ኢየሱስ ከነገራቸው ቦታ እንገናኝ ካላቸው ቦታ ከቃሉ ውጪ ለፍርሃታቸው ተገዙ እንጂ እንደ ይሁዳ ራሳቸውን ለብር ራሳቸውን ለሚፈልጉት ነገር ማለት ሰጥተው አልሄዱ። ሰው ለተሰጠለት ነገር በደንብ ነው ፍሬ የሚያፈራው፣ በደንብ ነው ውጤት የሚያመጣው። ነገራችሁ አንዳንድ ሰዎች እናያቸውና ውይ እሷ ከልጅነቷ በቃ እንደዚህ ነበር፣ ታስታውቅ ነበር እንደዚህ እንደምትሆን። ውይ እሱ ከልጅነቱም እንደዚህ ነበር። ምን ማለት ነው? ተሰጥቷል ማለት ነው ለዛ ነገር። ስለዚህ የሆነ እድሜ ላይ ሲከፍለው እኛ እንመሰክራለን፣ እንዲህ ያስታውቃል እሱ ድሮም እሱ እንደዚህ በጣም እንደዚህ ነው እኮ እሱ ከልጅነቱ እሷ ከልጅነቷ እንላለን። ለምንድን ነው እንደዛ የምንለው? ለዛ ነገር ሰዎች ራሳቸው ምን አድርገው ሰጥተዋል። ልንገራችሁ ለሆነ ነገር ራሳችንን መስጠት የማንችል ከሆነ ሁሉም መንገድ ይወስደናል፣ ሁሉ ቦታ እንገናኛለን፣ ሁሉ ሰው ያገኘናል። ራሳችን ለሆነ ነገር ካልሰጠን ለምን ካላችሁ ይሄን ላሳያችሁ። አይ ቲንክ ማትሪክ እንደጨረስኩ አካባቢ ትዝ ይለኛል። ማትሪክ እንደወሰድን እንትኑ እረፍቱ ሰፊ ነው የነበረው እና ምንድነው ከትምህርት ቤት ጨርሰን ሰፈር ውስጥ ስለሆነ ያለ ነው ምንም ስራ የለንም እና እንትን እንሂድ ብለን እየሄድን ሌላ ቦታ የሚሄድ ሰው ካገኘን እንሄዳለን። ለምን ትንደርሰን አንመጣም ምናምን ሲል እንችላለን በዛው እንትን አድርገን ምናምን እንዳለ ከዛ ወደዛ እየሄድን ቁጭ ብላችሁ ሻይ ጠጥታችሁ ትሄዳላችሁ ካለን ቁጭ እንላለን። እንደዚህ ዝም ብለን ነው። ለምን? ምንም ራሳችን ያስገዛንለት የሰጠነው ነገር የለም። ስለዚህ ሁሉም መንገድ ይወስደናል። ከሁሉ ሰው ጋር መሄድ እንችላለን፣ ምንም ችግር የለው። እንትን አለብኝ የምንለው መገኘት ያለብን ቦታ የለም። እንደዚህ አይነት ሰው ምንም በህይወቱ ምንም ማሳካት የማይችል ሰው ማለት እንደዚህ አይነት ሰው። ሁሉም መንገድ ከወሰደን እንደኛ አሳዛኝ ሰው የለም በዚህ ምድር። ሁሉ ቦታ ከተገኘን እንደኛ አሳዛኝ ሰው የለም። እንገራችሁ በደንብ ይሆናል። ለአንድ ነገር ራሳችሁን ከሰጣችሁ ባለፈው ጊዜ አይ ቲንክ ስለ አንድ ሰው ተናግሬያለሁ፣ ስለ ሞፋራ ስለሚባል ሯጭ። ሞፋራ የሚባል ይኸውላችሁ እንትን ራሱን ከመስጠቱ የተነሳ አንደኛዋ ልጁ ስትወለድ አልተገኘም፣ የአንደኛዋ ልጁን ልደት አላከበረም። ለምን? ትሬኒንግ ላይ ነው እሱ የተለማመደ። እዚህ ኢትዮጵያ መጥቶ ከእንግሊዝ መጥቶ የሚለማመደው የት ነው? እዚህ ነው። ለምን? በቃ ራሱን ሰጥቷል ለዚህ ነገር። የትም አይሄድም። ይኸውላችሁ ከሰጠን ራሳችንን የሰጠንለት ነገር ዋጋ ይከፍለናል። እና ምን እንደሆነ ታውቃላችሁ? እዚህ ኢትዮጵያ መጥቶ ትሬኒንግ ሰጥቶ ያሸነፈው የኢትዮጵያ ሯጮች ነው። እዚሁ እኛ ጋር መጥቶ ተለማምዶ። ቴንክ ዩ ሊዝ ልንገራችሁ፣ ከራሳችሁን ከሰጣችሁ ለሰጣችሁለት ነገር በደንብ ዋጋ ይከፍላችኋል። ይዞት የሚመጣው ብዙ ዋጋ አለ፣ ብዙ ዋጋ። ይሄንን ልንገራችሁ፣ ሰው የተፈለገ የተቀባ ቢሆን የፈለገ እግዚአብሔር እጅ በሱ ላይ ቢሆን እርሱ ለራሱ ለእግዚአብሔር ነገር መስጠት ካልቻለ በቃ እንደተቀባ እንደዛው ሰፈር ለሰፈር እየዋለ እየዞረ ካፌ ለካፌ እየዞረ እየዋለ
ምንም እግዚአብሔር የሚጠቀምበትን አንዳች ነገር ሳያደርግ ከዚህ ምድር ይሄዳል። ልንገራችሁ፣ ሰው ስለተቀባ በዚህ ምድር ላይ ኃይለኛ ሆኖ አይሰራም። ራሳችንን መስጠት ስንጀምር፣ እግዚአብሔር ለሰጠን ነገር መልሰን ራሳችንን ማስገዛት ስንጀምር፣ መስጠት ስንጀምር፣ ራሳችን ዴዲኬትድ መሆን ስንጀምር፣ የዛን ጊዜ ራሳችን የሰጠንለት ነገር የሚያደርግናል፣ መልሶ ዋጋ ይከፍለናል፣ መልሶ ይሰጣል። መሰጠት ራሱን ለሆነ ዓላማ ራሱን መስጠት የማይችል ሰው ምንም አይገኝም። ምንም አንድ ልንገራችሁ፣ እግዚአብሔር ትንሽ የዘር ካስቀመጠ በልባችን ትንሽ የመጸለይ ፍላጎት ዘር ካስቀመጠ ጸልዩ። በደንብ አድርጋችሁ አግሬሲቭሊ ጸልዩ። ሌሊትም ከተነሳችሁ ማታም ይሁን መንገድ ላይ ይሁን ጸልዩ። ለምን? እሱ ነው አድጎ ነገር ለሌሎች ሰዎች ምን ስታደርጉ ሃርቨስት ሆኖ ስትጸልዩ፣ ሌሎች ሰዎች ስታገለግሉ እንድትገኙ የሚያደርጋችሁ። ከዛ ደግሞ የእግዚአብሔር ቃል መስማት፣ ማንበብ፣ ለሰዎች ሼር ለማድረግ እና ፍላጎት ካላችሁ ትንሽ ራሳችሁን ስጡ፣ መድቡ። በቀን በወር በሳምንት ይሄን ያህል ምዕራፍ አጠናለሁ፣ ይሄንን እንደዚህ በቃል ይይዛለሁ፣ ይሄንን ማንበብ እፈልጋለሁ። በደንብ ራሳችሁ ለምን ስትሰጡ ራሳችሁ ለሰጣችሁለት ነገር መልሳችሁ ዋጋ ማግኘታችሁ አይቀርም። ደስ የሚለው መንፈሳዊ ነገር የሚከፍለን በህይወት ነው። መንፈሳዊ ነገር የሚከፍለን በህይወት ነው። በቃ በህይወት ስላችሁ ደስተኛ ነን፣ ጭንቀት የለብንም፣ ሀዘን የለብንም፣ ፍርሃት የለብንም። ሁሉን ኦቨርካም እያደረግን እያሸነፍን እንኖራለን። ለምን? ስለማይመጣብን ነው። ይሄ ሁሉ ነገር ስለማይመጣብን ነው። በደንብ ይመጣብናል፣ ግን የምናሸንፍበት አቅም አለ። ለምን? ለመንፈሳዊ ነገር ራሳችንን ስላደረግን ስለሰጠን። እስቲ ምሳሌ 3 ላይ እንሂድ ላሳያችሁ። ምሳሌ 3 ምሳሌም በዓመት አንድ ጊዜ ማንበብ እንዳለባችሁ ነግሬያችኋለሁ። ሁሉም ክርስቲያን በየዓመቱ ምሳሌን ማንበብ አለበት። ሁሉም ክርስቲያን በየዓመቱ ምሳሌ አንዳንድ ጊዜ ማንበብ አለበት። አንብቦ መጨረስ በጣም እንዴት መኖር እንደሚገባን፣ በጥበብ እንዴት መኖር እንደሚገባን የሚያስተምረን መጽሐፍ ስለሆነ ያለ ጥበብ የሚኖር ሰው ማለት በቃ እንደሱ በጉዳት ውስጥ የሚኖር ሰው የለም። ጉዳት ውስጥ የሚኖር ሰው ያለ ጥበብ የሚኖር ሰው። ስለዚህ ጥበብ ከጨመርን እንደዚህ ይላል። ከቁጥር 1 ጀምሮ እናንብበው። ልጄ ሆይ ትምህርቴን አትርሳ። ስለዚህ ለሁላችንም አትርሺ ይሆናል። ስለዚህ አትርሳ ካለ ምን አታርግ? አትርሳ። ሐሳብ ስጥ ማለት ነው። ሐሳብ ስጥ ማለት አውራ ተናገር ሳይሆን ነው። አእምሮ ዝም ብሎ ያስታውሰው። በሐሳብህ ምን አርግ? ተገኝ። አእምሮ መሰጠት ነው። ከዛ ትእዛዞችን በልብህ ምን አርግ? ጠብቅ የሚለው ደብቃቸው፣ ሸሽጋቸው ማለት ነው። ሸሽግ አርጋቸው። ሌላ ነገር እንደ ውድ ነገር አድርገህ ያዛቸው። ለምን? ቀኖችን ይጨምሩልሃል። እድሜ ይጨምሩልሃል። ከዛስ አመቶችንም ያረዝሙልሃል። ህይወት፣ ሀብትና ሰላምን ያበዙልሃል። ምን? የነገርኩ ቃል። ለእግዚአብሔር ቃል ሰው መሰጠት ሲጀምር ይውላችሁ ለብር ተሰጣላለ። ለብር ተሰጣላለ። ምንም ስለ ገንዘብ ስለንትን አይደለም። ለቃሎች አትርሳ፣ ሸሽጋቸው፣ እንደ ከበረ ነገር አድርገህ ያዛቸው። ብቻ አንተ መሰጠት ያለብህ እኔ ለምነግርህ ቃል። ለቃሌስ መገኘት ስትጀምር እነዚህ እድሜን ያረዝሙልሃል። ጤና ይሰጡሃል ማለት ነው። እድሜ ያረዝሙልሃል። ሌላ ነገር ጤናማ ሆነ ትኖራለህ። በህይወት ትኖራለህ እኮ ጤናማ ተዝናንተ ትኖራለህ በህይወት። ከዛስ ቀኖችን ይጨምሩልሃል፣ አመቶችን ያረዝሙልሃል። ህይወት። ከዛስ ሀብትና ሰላምን ያበዙልሃል። እግዚአብሔር አይደል ያለው? ይሄንን መታገል አያስፈልግም። ያበዙልሃል ካለ ምን ያደርጉልኛል? ያበዙልኛል። እንዴ እግዚአብሔር አያበዛም እንትን አይልም? አይ እግዚአብሔር ይሄንን ካደረግ
እነዚህ ምን ያደርጉልሃል? ይበዙልሃል። ከዛ ተመልከቱ ቁጥር 3 ፍቅርና ታማኝነት ምንና ምን? ፍቅርና ታማኝነት ከቶ ምን አያርጉ? አይለዩ። በአንገት ዙሪያ እሰራቸው፣ በልብህም ጽላት ላይ ጻፋቸው። በዚያ ጊዜ ሞገስና ማስተዋልን በእግዚአብሔርና በሰው ዘንድ ታገኛለህ። ተመልከቱ፣ በእግዚአብሔር ፊት ሞገስ እንደማግኘት ምን የከበረ ነገር አለ? ግን እሱ ብቻ አይደለም፣ በሰውም ፊት ምን ታደርጋለህ? ታገኛለህ። የት? ምን አድርገህ? ለቃሌ ብቻ ተገኘ። ከዛስ ተመልከቱ ቁጥር 5 ቁልፉ ይሄ ነው። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል ምን አትደገፍ። ልንገራችሁ፣ በራስ ማስተዋል መደገፍ ማለት እኔ ፓስተር ሲያስተምር የተማርኩት የያዝኩት ነገር ምን ይላል? በራስ ማስተዋል መደገፍ ማለት ብዙ ሰው የሚመስለው እንትን እችላለሁ፣ እንትን ማድረግ እችላለሁ፣ እንትን እሄዳለሁ፣ እንትን ነው ምናምን የሚል ሰው በራሱ ማስተዋል የተደገፈ ይመስላል። አይ እሱም አንደኛው ሳይድ። ሌላኛው ሳይድ ላሳያችሁ። እኔ እንትን መስራት አልችልም የሚል ሰው በራሱ ማስተዋል ነው የሚደገፈው። እኔ እንትን መያዝ አልችልም። አንዳንድ ሰው ይነሳና ያማረለት በጣም እንትን ቆንጆ ያደረገ መስሎት እኔ ብር መያዝ አልችልም፣ እኔ አባካይ ነኝ፣ እኔ እንትን ማድረግ አልችልም። ይሄ ማለት በራስ ማስተዋል ምን ማድረግ መደገፍ ማለት ይሄ ነው። ከየት አገኘ ነው ይሄን እውቀት? ግን ምንድነው ራሳችንን የሰጠ ነው ለእግዚአብሔር ቃል ስላልሆነ ራሳችንን በዚህ መንገድ ምን ማድረግ መገንባት ማየት አልቻልም። ስለዚህ ራሳችንን የምናይበት መልክ፣ ራሳችን የተመለከትንበት መልክ ሌላ ነው። ስለዚህ ምን አለን እዚህ ጋር? በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። ስለዚህ ያቃታችሁ ነገር ላይ የሚያስፈልጋችሁ ምን መሰላችሁ? በእግዚአብሔር መደገፍ። መሰጠት ማለት ይሄ ነው። ጌታ እንዲህ እንዳደርግ አቅም እና ብቃት ይሆነኛል፣ ራሴን ለዚህ ነገር እናርጋለሁ፣ እሰጣለሁ። ግን ይኸውላችሁ ቀላሉ ነገር በቃ ዛሬ ብዙ ሳትታገሉ ሳትደክሙ በጣም ዙሪያ ጥምጥም ሳንሄድ ፊት ለፊት የምነግራችሁ ነገር በቀላሉ እግዚአብሔር ለሚነግረን ነገር፣ እግዚአብሔር ለሚያስተምረን ነገር ትኩረት ሰጥቶ የነገረን ነገር በደንብ መያዝ። ልንገራችሁ እሺ፣ አሁን ይህንን ቃል አንብባችሁ አታውቁም? ታውቃላችሁ። ይህን ቃል ሰብካችሁ አታውቁም? ታውቃላችሁ። አሁን እኮ አዲስ ነገር አይደለም። ያው ያለንን እኮ መጽሐፍ ቅዱስ ነው የምናገረው። ግን ምንድነው ራሳችንን ለሰጠንለት ነገር ብቻ ነው ምን የምናደርገው? ፍሬ የምናፈራበት። አሁን የምነግራችሁ መሰጠት ብዬ የምነግራችሁም አሁን ከሰማይ የመጣ ነገር አይደለም። እኛ ውስጥ ያለ ፖቴንሻል፣ እኛ ውስጥ ያለ አቅም ነው። ለምን? ለሌላ ነገር ስለምንሰጥ። ልንገራችሁ፣ ሀዘን ማለት ለክፉ እውቀት መሰጠት እንደሆነ ታውቃላችሁ። ጭንቀት ማለት ለክፉ እውቀት መሰጠት እንደሆነ ታውቃላችሁ። ለእግዚአብሔር እውቀት ስንገኝ ይሄው ስንሰጥ ይሄው ቀኖችን ይጨምሩልሃል፣ አመታቶችን ያረዝሙልሃል፣ ህይወትን፣ ሀብትን፣ ገንዘብን ምን ያደርጉልሃል? ይጨምሩልሃል፣ ሰላምን ያበዙልሃል። ስለዚህ ሀዘን ለክፉ ነገር መሰጠት ነው። ሌላ ምንም ትርጉም የለውም። ስለተሰጠት ነው ለዛ ነገር ምን ያደርገው ያዘን ነው። መጨነቅ ለክፉ ነገር መሰጠት ነው። ወደ ጭንቀት የሚያደርሰንን ሐሳብ ተሰጠን ነው፣ በመሰጠት ነው ያመጣው። በመሰጠት ይሄ ብላችሁ ተታችሁት ቢሆንስ አትጨነቁም ስለዛ ነገር። ልንገራችሁ፣ ላሳያችሁ በደንብ እንዴት እንደምንሰጥ። አንድ ሐሳብ ስትመጣልን እሷን ሐሳብን ይዘና እውነት እኮ እንደዚህ ቢሆንስ፣ እንደዚህ ቢሆንስ፣ እንደዚህ ቢሆንስ፣ እንደዚህ ቢሆንስ ስንል አእምሯችን ሙሉ ለሙሉ በዛ ይያዛል። ተሰጠን ማለት ይሄ ነው። በፍጹም ልባችን ነገሩን ምን አደረግን? አሰብን። በፍጹም ልብ ለእግዚአብሔር ተገዛ፣ ወይም እግዚአብሔር በፍጹም ልብ ፈልግ እንጂ ተባልነው ችግራችንን አይደለም። ስለዚህ የፈራ ነው፣ የተጨነቅ ነው፣ ያዘን ነው ቁጭ ብለን አንዳንዱ ነገር ገና አልመጣም እኮ ቢሆንስ ብለን ደምረን ቀምረን ይወደቅ ነው። ምን ያልን ያዘን ነው፣ የፈራን የተጨነቅ ነው። ለዛ ነገር ስለተሰጠን ነው። ሰው ለእግዚአብሔር ነገር ቢሰጥስ
ልክ ያ ጓደኛዬ እንደነገርኳችሁ መንገድ ላይ እየሄደ ስለ ኳስ እንደሚያወራ ኳስ በሌለበት እንዲህ አየር ላይ እየዘለለ ምናምን ይሮጣል ምናምን አብሮን ሆኖ ይሄንን ሁሉ ስለተሰጠለት ነው። የተሰጠለት ነገር ከኛ መካከል ነቅሎ አወጣው። ከኛ መካከል ነቅሎ ከዛ እኛ እዛው ሰፈር ሆነን በቲቪ እናየዋለን። እሱ ከእንትን ጋር ተጫወቱ ምናምን እየተባለ ለምን የተሰጠለት ነገር ነው ይዞት ሄዱ። እኛም እዛ አስቀመጠን የተሰጠለት ነገር የተሰጠለት ነገር ልንገራችሁ፣ ሰው ለተሰጠለት ነገር ሞትም አለ ቢባል አይቀርም ይሄዳል። ዝም ብሎ የሚገሰግስ ሞት አለ ቢባል እንዴ! የሰው ኃይል ይኸውልህ፣ መሰጠት እንዴት ከባድ እንደሆነ ላሳያችሁ። ስለ አትቶ ጠፊ ምናምን ሲወራ አልሰማችሁም? በዜና በአይናችሁ ባታዩ ምንድን አይታችኋል? እንዴት ሰው ሲሰጥ ራሱ እንዴት እንደሚሰጥ አይታችኋል? ለመሞትም እኮ ነው። በጣም ከባድ እኮ ነው መሰጠት ማለት በጣም ከባድ። ሰው እንዴት ራሱ እንደሚሰጥ ለሞት እኮ ነው የሚሰጠው። ለሞት ለህይወት ምናምን አይደለም፣ ለሞት እንትኑ የሚሞትበት ዓላማ እንደዚህ ነው እንደዛ ነው። ተውት ተውት፣ ምንም ይሁን ዓላማ ግን ምንድነው ራሱን ለሰጠለት ነገር የት ድረስ ሊሄድ እንደሚችል ተመልከቱ። ለሞት እንኳን ምን አያደርግም፣ አይሳሳም። ከገባ የምናደርገው ነገር ምን እንደሆነ ከገባ ለመሞትም አንሳሳም። አሁን እኮ ይኸውላችሁ እንትን ለጌታ እንኳን ራሱ ይሄን አድርጉ ስንባል መስጠት ስለሌለን በጣም እንትን ድክም የሚልን ራሱ ጸሎትን ምናምን ስንባል ድክም ይለናል፣ ይርቅብናል። በጣም ነው የሚርቅብን። ለእንትን ለምን ገና ስላልሰጠን ራሳችን ልንገራችሁ፣ እውነቱን ልንገራችሁ፣ ራሳችን ደግሞ ብንሰጥ እያንኳኳን ነው የምንሄደው። ቸርች ዛሬ አልመጡም እንዴ? ጸሎት የለም እንዴ? ምናምን እንላለን። አንደኛ የምንደርሰው ለምን መሰጠት የሚባለው ነገር ሲመጣ እዚህ በሙሉ ልባችሁ የምታደርጉትን ሁሉ ስንቱን ነገር የምታደርጉትን ሁሉ በሙሉ ልባችሁ ለጌታ እንደምታደርጉ አድርጋችሁ ምናምን አድርጉት። እንዴት አድርጋችሁ? በሙሉ ልባችሁ። እኛ ብዙ ጊዜ ፍሬ የማናፈራበት ነገር ልንገራችሁ፣ ሙሉ ልብ ስላለን ልባችን ስለተከፈለ። ሙሉ ልብ ማለት አእምሮ ነው፣ ሀሳብ፣ ሌላ ነገር አይደለም። ልብ ይሄ ስለዚህ ልብ አለ። ሁለት እውቀት ነው ያለን ማለት ነው። ሁለት እውቀት ያለው ሰው በአንዱ የማይሳካ መጽሐፍ ቅዱስ ስለነገረ እንዴ! እሺ በእኛ ሀገር ተረት እኮ አለ፣ ቆንጆ ደስ ይላል። ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም ይባላል። ለምን? አንድ ዛፍ ላይ ነው የሚወጣው። አንድ ዛፍ ላይ ነው የሚወጣው። ስለዚህ ሁለት ሀሳብ የሚያስብ ሰው መጽሐፍ ቅዱስ እንደሚነግረን አንዳች አያገኝም ከእግዚአብሔር ዘንድ። ለምን? በቃ ያነክሳል አለ እሱ። በሁለት ሀሳብ እንደሚያነክስ ሰው ነው ምንም ፍሬ ሊያፈራበት አይችልም። ፍሬ ማፍራት ትፈልጋላችሁ? ፍሬ ማፍራት የምትፈልጉ ከሆነ ፍሬ የምታፈሩት ለዛ ነገር ስትሰጡ ብቻ ነው። ባልተሰጣችሁበት ነገር ፍሬ ልታፈሩ አትችሉም። ውሸት። እኔ ጌታ ልቤን ያውቃል ጌታ ልባችንን በደንብ። ግን የእኛ መሰጠት ነው ፍሬ የሚያመጣልን። ፍሬ የሚያመጣልን የእኛ መሰጠት ብቻ ነው። ለምን? እግዚአብሔር በቃሉ ነግሮናል። መጀመሪያ የምነግርህን አትርሳለ፣ በልብ ሸሽገው ያዝ። ከዛስ በቃ ይሄ ሁሉ ነገር ይሆንልሃል፣ እድሜ ይረዝምልሃል፣ እንዲህ ትሆናለህ። ለምን? በሙሉ ልብ ይሄን ካደረግ፣ ሌላ ማሰብ ካቆምክ፣ ወደዛ ወደዚህ ማለት ካቆምክ። ኢያሱ ምዕራፍ 1 ላይ ደግሞ ምን እንደሚለው ታውቃላችሁ? እግዚአብሔር ኢያሱን መጥቶ ግድ የለም አለው ከማርያም ጋር ከማነው ከሙሴ ጋር እንደነበርኩ ካንተ ጋር ምን ሆናለሁ፣ ችግር የለውም ከሱ ጋር እንደነበርኩ ካንተ ጋር ሆናለሁ፣ በደንብ አብሬ ሆናለሁ፣ ብቻ ከነገርኩ ቃል ወደ ግራም ወደ ቀኝም እንዳትል። ይሄንን ምን አድርግ? በቃ አስብ፣ አሰላስል፣ በቃ በሌሊት ራስን ለዚህ ስጥ። ከዛስ ያደረከው ነገር ሁሉ ያደርግላል፣ ይሳካል። ስንቱ ሁሉ የምትሰራው ሁሉ። ለምን? ራስን ለዚህ ነገር ብቻ ስጥ። ይኸውላችሁ መሰጠት እንዴት ፍሬ እንደሚያፈራ
ባሳያችሁ ከታሪክ ከሰዎች እየጠቀሱ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አትችሉም፣ እንደዚህ አትሆኑ ምናምን እየተባሉ በሰው ማለት ነው የተተዉ ሰዎች ግን ራሳቸውን እዛ ነገር ሲሰጡ ቁጭ ብሎ እዛ ቦታ ሲገኙ እነሱ ይኸውላችሁ አንድ ጊዜ ልጆች ሆነ የኔ ከዝን በሁለት በሶስት ዓመት ይበልጠኛል እና ምን ሆነ መሰላችሁ ኳስ እንትን ልናስነፋ በፓምፕ አልነበረንም እና ኳስ እንዲነፉልን የሰፈር ሰዎች ጋር ሄድን እና እያላቸው ሳይክል አላቸው እነሱ እያላቸው የለንም አሉ። በቃ የለም አንሰጥም አሉ። ኳስ ለማስነፋት ብለን ከዛ በጣም እንትን አለን እና ስንመለስ እሱ ምን አለ እኔ ፓምፕ ሰራለሁ አለ። ከዛ ሳቅኩበት። እኔ ሳቅኩት። ረህብና እንዴት አገሩ ሰራሱ ግድ የለም ማለት። ከዛ ሄደና ፓምፕ ሌላ ቦታ አየ። ሳይክል የሚያከራዩ ሰዎች ጋር ሄደ አየና መጣ። ከዛ ምን ደረገ ታውቃላችሁ? እንትን ሻምፖ እቃ ነበረ ሰፋ ያለ ግን አፉ ጠባብ ነው። ከዛ ቂጡን ቆረጠውና የነጠላ ጫማ በዛ ልክ ቆርጦ ጎማውን እዛ ላይ አስገብቶት ከዛ ከላይ ከድኖት በአፉ በኩል በሻምፖ አፍ በኩል ደግሞ ፕላስቲክ አድርጎ ከዛ በደንብ እንትኗን ፓምፖን አይታታል። ወገቡ ላይ ፓምፑን ወደታች ዝቅ ብሎ በስቶት ከዛ ፓምፑን ሰርቶት ኳስ ነፋን። በዛ ኳስ ነፋን በደንብ ሰርቶት ከዛ እንደዚህ ነው የሚደረገው እያለ እያሳየ በደንብ አደረገ። ከዛ ሌሎች ልጆች ሁሉ ንፉልን ብለው መጡ። የሰፈር ልጆች ኳስ ፓምፕ እናንተ ጋር አለ ምናምን ተብሎ ሰርቶት ሄደ ማለት በቃ በደንብ ይሰራል። እንትኗ ብቻ ቀዳዳዋን ብቻ ቀዳዳ አለቻት። እሷን አየር ሲገፋ እሷ ትታፈናለች፣ ሲስብ ይለቃታል። ይዘ እንደዚህ ያደርጋታል። እና መጀመሪያ ግን የሳብኩት እኔ አይሆንም ብዬ መጀመሪያ የሳብኩት እኔ ልንገራችሁ፣ ራሱን ስለሰጠ ለዛ ነገር ውጤት አመጣበት፣ ፍሬ አመጣበት። ይሄ እኮ እኔ ባይኔ ያየሁትን ነው የምነግራችሁ። እኔ ኤክስፒሪየንስ ያደረኩት እኔ የሳብኩበት እኔ ራሴ ሰው ራሱን ለሰጠበት ነገር ብዙ እጅግ ብዙ ፍሬ ያመጣል። እጅግ ብዙ ትንሽ አይደለም፣ አንድ ሁለት አይደለም፣ እጅግ ብዙ ፍሬ ያመጣል። ምንድነው በተሳኩ ሰዎችና በእኛ መካከል ያለ ልዩነት? ተሳኩ የምንላቸው ሰዎች ራሳቸውን ለሆነ ነገር ምን አድርገዋል? ሰጥተዋል። ቴንክ ዩ ሚናይ። በቃ በዚህ ምድር ላይ ፍሬ ማፍራት፣ መሳካት፣ ውጤት ማምጣት ከፈለጋችሁ ለዛ ነገር ራሳችሁን ማድረግ አለባችሁ። መስጠት ብቻ መስጠት። ምንድነው የምትሰጡት? ሐሳባችሁ፣ ሙሉ ልባችሁ። ሙሉ ልብ ነው የሚለው። በቃ በሙሉ ልባችሁ ነው የሚለው። በሙሉ ልባችሁ። ለምን? ሁሉ የሚጀምረው ከሐሳብ ስለሆነ። ከዛስ ሐሳቡ የተከፈለስ ምንም አያደርግም። ለዚህ ነው ይኸውላችሁ ስንጸልይ አይንን ጨፍን የሚባለው ለምን መሰላችሁ? ሐሳብ እንዳይከፈል። ለሃይማኖት አይደለም። ኖ አይ በቃ አሁን ከዚህኛው ዓለም ተቋርጬ ያንተ ብቻ ነው መገኘት የምፈልገው ማለት ነው። አይን መጨፈን መሰጠት ነው። አይን መጨፈን ሃይማኖት አይደለም። አሁን አንዳንድ ሰው የሚመስለው በመንፈስ እንደሆነ ሲባል እንደዚህ ይላል። እሱ አይን መጨፈን በመንፈስ መሆን ማለት ወደ መንፈስ ሐሳብ መምጣት ማለት መቀየር ማለት ነው። አይታችኋል? ባቡሩ ሲሄድ እንትን ሁለት ባቡሮች በአንድ መንገድ ከመጡ የሆነ ቦታ ላይ ይቀያየራሉ። መቀየር ያለ እንዳይገናኙ መንገዳቸው ምን ይደረጋል? ይቀየራል። ሀዲዱ እንደዚህ ይልና ወደ አንደኛውን በዛ ይወስደዋል፣ አንደኛውን በዚህ ያሳልፈዋል። ከዛ በኋላ ካለፉ በኋላ ሁለቱም የራሳቸው መንገድ ይሄዳሉ። እዛ ጋር ደግሞ እንደገና የሚቀይራቸዋል። ልክ እንደዛ አሁን ዝም ብለን እዚህኛው ዓለም ውስጥ እንዲህ ግር በሚለው ዓለም ውስጥ እንዲህ እያልን ከሆነ ልክ ወደ መጸለይ ስንመጣ ላይናችንን መቀየር ማለት ነው። ስዊች ማድረግ ማለት ነው። ከዛኛው ዓለም ወጥተን አሁን ከመንፈሳዊ ዓለም ጋር ምን ማድረግ? ኮኔክት ማድረግ። መሰጠት ማለት ይሄ ነው። ራሴን አሁን ለእግዚአብሔር አስገኘው ማለት ነው። ስለዚህ በመንፈስ እንሁን ማለት በቃ በመንፈስ ሐሳብ ውስጥ መገኘት ማለት ነው። አይን ሲጨፍን ፈለገ ሲጨፍን ተገኘው ለማን? ለእግዚአብሔር። ራሴ ምን አልኩ? ሰጠው ማለት ነው። ምን ለመንፈሳዊ ነገር ዴዲኬትድ መሆን ስንጀምር፣ መሰጠት ስንጀምር የዛን ጊዜ
በቃ በህይወታችን ላይ የአንድ ነገር ሰው ሆንን ማለት ነው። ደስ የሚለው ቅድም እንደነገርኳችሁ መንፈሳዊ ነገር ብቻ ነው በሁሉም ህይወት የሚከፍለን። ለምሳሌ በትምህርት የተሰጠ ሰው በትምህርት ብቻ ነው በቃ ይሄዳል በቃ በጣም እንትን ይሆናል፣ ውጤታማ ይሆናል ብዙ። ከዛ ከሰው ጋር መኖር ሲል እኔ ብዙም ከሰው ጋር እንትን አልልም፣ እኔ ብዙ ጊዜ በቃ ስራዬ ላይ ትምህርቴ ላይ ስለሆነ ያተኮርኩት ከሰው ጋር እንዴት ነው ምናምን ይላል። ቸርች ምናምን ሲባል እኔ ጊዜ የለኝም ብዙም። በቃ አንድ ነገር ላይ ምን አድርጓል? ተሰጥቷል። ክፉ ሆኖ እኮ አይደለም፣ በጣም ጥሩ ሰው ምን ችግር የለበት፣ ግን ለዛ ነገር ምን አድርጓል? ተሰጥቷል። ስለተሰጠ በቃ ለመንፈሳዊ ነገር ደግሞ ራሱን ሲሰጥ ሰው ልክ እንደዛ ነው። ለመንፈሳዊ ነገር ራሱን ሲሰጥ ሙሉ ለሙሉ ለዛ ነገር ምን አድርጓል? ተገኝቷል ማለት። ግን መንፈሳዊ ነገር ደስ የሚለው እንጂ ሰው ስፒሪቹዋሊ ማቹር ሲያደርግ ከሰው ጋር እንዴት እንደሚኖር ያውቃል፣ ስራውን እንዴት እንደሚሰራ ያውቃል፣ ቤተሰቡ እንዴት እንደሚመራ ያውቃል፣ ቢዝነስ ቢጀምር ቢዝነሱ እንዴት እንደሚሰራ ያውቃል፣ ሁሉም ነገር ያውቃል። ለምን? መንፈሳዊ ነገር ቅድም እንዳነበብ ነው ሀብት ይጨምርላል፣ እድሜ ያረዝማል፣ ሰላም ይሰጣል። ከዛስ በእግዚአብሔርና በሰው ፊት ክብርና ሞገስ ይጨምርላል። ይሄን ሁሉ ነው እንትኑ ምንድነው በአማርኛ የሚባል መስላችሁ? ደርዙ ብዙ ነው፣ አንድ ነገር አይደለም፣ ብዙ አቅጣጫ፣ በየአቅጣጫው ነው ብሌሲንግ ያለው። ለእግዚአብሔር ነገር ምን ማድረግ ሲጀምር ሰው መገኘት ሲጀምር፣ ለእግዚአብሔር ነገር ራሱን መስጠት ሲጀምር፣ መሰጠት ብዙ ዋጋ ያለው መሰጠት ብዙ ትርፍ ያለው። ከዛ ደግሞ ልንገራችሁ በህይወታችሁ የማትጸጸቱት መቼ እንደሆነ ልንገራችሁ። የሰጣችሁበት ነገር ምን ዋጋ ሲያመጣላችሁ የማትጸጸቱበት ጊዜ የዛን ጊዜ የማትጸጸቱበት ጊዜ። ሁልጊዜ ጸጸት የሚያመጣብን ነገር ምንድን ነው? ያኔ እንደዚህ አድርጌ ቢሆን ነው ራሴ ለዚህ ነገር አስገዝቼ ቢሆን ተሰጥቼ ቢሆን። ሁል ጊዜ ካልተሰጠንስ ለዛ ነገር ራሳችንን ማስገኘት ካልቻልንስ ሁል ጊዜ ያልተገኘንበት ነገር የሆነ ጊዜ ምን ያመጣብናል? ጸጸት ያመጣብናል። ግን ብዙ ጊዜ የሚመስለን እንደ ማርታ ምን ማድረግ ነው? በጣም አክቲቭ መሆን። እንዴ ተቆጣች ጭራሽ። ጌታ አትነግራትም እንዴ እኔ እየደከምኩ። ደስ የሚለው እኮ እሱ ነው። ኢየሱስ ቤት መጥቶ ለኢየሱስ ምን ማድረግ? ምግብ ማብሰል ደስ አይልም? ደስ ይላል እኮ። ደቀ መዛሙርቱ ምናምን እኮ አብረውት አሉ። እነሱ ተሰብስበው ምን ማድረግ? ምግብ ለነሱ ማቅረብ። እንዴ ሰው ቤት ተቀምጦ አብሮ ቁጭ ብሎ ማውራት እንዴ ትክክል አይደለም። ማስተናገድ ትክክል እኮ የሚመስለው እኮ ማርታ ያዘችው ነገር አይደለም። ሁል ጊዜ በህይወታችን ዋጋ እንዲያመጣልን ለምንፈልገው ነገር ራሳችንን ምን አድርገን መስጠት አለብን። ይሄን እናገራለሁ ብዙ ጊዜ። ኢየሱስ ስለ መክሊት ስለሰጣቸው ሰዎች ሲናገር ካስታወሳችሁ ለአንዱ 5 ሰጠ፣ ለአንዱ 2 ሰጠ፣ ለአንዱ ደግሞ 1 ሰጠና ወደ ሩቅ ሀገር ሄደ አለ። ትዝ ይላችኋል? ሰጥቶ ሄደው ከዛ በኋላ ታሪኩ ከዛ ኢየሱስ ምሳሌ ሲናገር እንደዚህ አለ፣ ለሁሉም እንደየችሎታቸው የሰጣቸው አለ። እናስ እንደየችሎታቸው ሰጥቷቸው ከብዙ ጊዜ በኋላ ሲመለስ ምንድነው የጠየቃቸው? የሰጣቸውን ነገር እሱን ምን አደረጋችሁበት ብሎ ጠየቃቸው። ምን አደረጋችሁበት ሲባሉ ቴንክ ዩ ሶ ማች ትናይ ምን አደረጋችሁበት ሲባሉ መናገር ጀመሩ። እኔ 5 ሰጥተኝ ነበር፣ በ5ቱ ምን አድርጌያለሁ? አትርፌያለሁ። ምን አድርገበት? ነግጄበታል። በስንቱ? በ5ቱ። ስለዚህ በተሰጠው ነገር ምን አድርጎ? በተሰጠው ነገር እሱ ራሱ ምን አድርጎ? ተሰጥቷል። አሁን መሰጠት ሲባል አሁን ዝም ብለን ጥረን ጎትተን የምናመጣው ነገር የለም። በተሰጠን ነገር ነው። ለዛ ለተሰጠን ነገር ነው ራሳችንን የምናደርገው የምንሰጠው። ከዛስ 2 የተሰጠውስ እሱም መጣ። 2 ሰጥተኛል። ከዛ 2 ምን አለ? ነግጄበት 2 አትርፌያለሁ። ከዛ የት አለ? ይሄው 2 አምጥቻለሁ። እሺ ለምን 5 አላረክም ተባለ? እንደዛኛው ተጠየቀ። እንዴ እሱ 5 ነው፣ እሱ 10 አድርጎ ነው ያመጣው። አንተ ለምንድን ነው ያመጣው? ቴንክ ዩ ፕሮፌት፣ ለምንድን ነው እንደዚህ ያመጣው ተባለ? አልተባለም።
የተባለው አንተ ሁለተኛ የተሰጠ ስንት አመጣ? ሁለት። በሁለቱ ስንት አትርፋል? ሁለት። አንድ የተሰጠውስ አንድ የተሰጠው እንዳለ ታውቃላችሁ? ቆፍሬ ከበርኩታል። ግን ኢየሱስ ሲናገር እንደዚህ አለ፣ ወስደህ አለ ለአትራፊዎች፣ ለባንክ ወለድ ለሚሰጡ ሰዎች እንኳን ብታስቀምጥ ወልዶ ምን ያደርግ ነበር? ይገኝ ነበር። አያችሁ፣ የተሰጠን ነገር ትክክለኛ ሰው ላይ እንኳን ባይሆን እንደው በቃ ተወስዶ አበዳሪዎች ጋር እንኳን ቢሰጥ ምን ያደርግ ነበር? መብዛት መትረፍ የሚችል። ግን ምን አደረገ? ራሱን ለዚህ ነገር ምን አደረገ? አልሰጠም። ስለዚህ ምን ውሰዱበት ተባለ። ከሱ ላይ ውሰዱና ምን አድርጉ? ለነዚህ ላለው ምን አድርጉ? ጨምራችሁ ስጡት አይደል የተባለ? ሞር ላለው ምን አድርጉ? ስጡት፣ ጨምሩ። ይኸውላችሁ የተሰጠን ነገር እኛ እግዚአብሔር ለኛ የሰጠው ለእያንዳንዳችን የሰጠው ጸጋ ለእያንዳንዳችን ላይ ያስቀመጠው ነገር ሌላ ሰው ጋር ቢደረግ የሚያፈራ ነው። የማያፈራ ነገር አልተሰጠን። ውጤት የማያመጣ ነገር አልተሰጠን። የተሰጠን ነገር በሙሉ ሊያፈራ የሚችል። ለምንድን ነው ታዲያ ያላፈራውበት? አይ ለዛ ነገር ራሴን አልሰጠውም። ታሴት በቃ ይሄ ነው። ቀላል ሲምፕል። ውስብስብ አይደለም። ውስብስብ አይደለም። ያኛው ንግዱ አተረፈበት። ያኛው ሰጥቶ ዋጋ መጣበት። ያኛው የምታደርጉት ከሆነ ምንም ነገር የምታደርጉት ከሆነ ነገ ውጤት ማምጣቱ አይቀርም። ስለዚህ ግን ስናገር ሁሌ ትዝ የሚለኝ ምሳሌ ስላለ እሱን ልንገራችሁ። ቴንክ ዩ መሳይ። አንዲት ሴት ፓስተር ጋር ሄዳ ልታማክረው እንትን አለች። በጣም እኔ እቸገራለሁ እና በቃ ምክር ፈልጌ ነው የመጣሁት አለችው ፓስተሩ። እና በምን እንደምትቸገረው እኔ የምቸገረው በሐሜት ነው አለችው። በቃ ሐሜት በጣም ያስቸግረኛል። ከዛ ፓስተሩ አሰባሰበና ምን አላት መሰላችሁ? ያ አንድ አክሊል የተሰጠው ሰውዬ ምን አደረገ አላት። ወስዶ ቀበረው አለችው። አንቺም ጂጂና እንደዚህ ያርጊ አላት። አሁን ፍሬ እንዳታፈራበት የፈለገው እሱን ስለሆነ ወስደህ አሁን ከቀበርን መቅበር ያለብን እንደዚህ ነው። ሐሜትን፣ ጥላቻን፣ ሐዘንን፣ ፍርሃትን፣ ጭንቀት እነዚህ ሊያመጡብን የሚችሉትን ነገሮች ነው እነሱን ወስደን ምን ማድረግ ያለብን? መቅበር ያለብን። እግዚአብሔር የሰጠን ነገር ግን ወስደን የምንቀብረው አይደለም። ትንሽ ልንገራችሁ፣ ትንሽ መገኘት ከጀመረ መንፈሳዊ ነገር ሃርቨስቱ ብዙ ነው። ሃርቨስቱ ብዙ፣ በጣም ብዙ መከራ አለ፣ በጣም ብዙ ብሌሲንግ አለ። ምን ካለ ትንሽ መሰጠት ከቻለ ትንሽ ደግሞ ይላችሁ ደስ የሚለው እግዚአብሔር ለማንም ሰው ከአቅሙ በላይ የሰጠው ነገር የለም። ቅድም ለነዛ 3 ሰዎች ሰጠን። ለሁሉም እንደየችሎታው ነው የሰጠው። ደስ የሚለኝ ቃል ይሄ እንደየችሎታው እንደየአቅማችን። በሌላ ሰውም አንመዘንም። ከዛ ደግሞ በሌላ ሰውም ፍርድ አይመጣብን። ቴንክ ዩ ፀሐይ። እንዴት ነው? እንደየችሎታችን፣ ለስንታችን፣ ለሁላችን፣ ለእያንዳንዳችን እንደየችሎታችን ምን እናደርግበታል? በደንብ ፍሬ እናፈራበታል የተሰጠን ነገር። ግን ምንድን ነው አንዳንዶቻችን እንደው አናውቀውም እንኳን ብንል እንደው ለማምለጥም አይመችም። ለምንድነው? አንደኛ መንፈስ ቅዱስ ተሰጥቶናል፣ ሁለተኛ ቃሉ ተሰጥቶናል፣ ከዛ አስተማሪዎች ተሰጥተውናል። ብዙ ስለተሰጡን ማለት ነው። እነዚህ ሁሉ ይሄን እንዲያሳውቁን ስለሆነ። ምክንያቱም መጽሐፍ ቅዱስ የሚነግረን አንድ ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ነው። እነዚህ በሙሉ ቃሉ የተሰጠን ሰዎች የተሰጡን አገልጋዮች የተሰጡን እና እግዚአብሔርን ወደ መምሰል እንድንደርስ የምንችልበትን ነገር እንድናቅ ነው እነዚህ ሁሉ ሰዎች የተሰጡን። ከዛ ደግሞ እግዚአብሔር ይመስገን የተገኘ ነው ደግሞ በዚህ ዘመን መጽሐፍ ራሱ አልፎ በስልካችን መገኘት የሚችልበት እንደው በእንትን እንኳን ባናገኝ ማለት ብዙ አሁን ሁሉ ነገር እንድናውቅ የሚያደርገን ነው። ራሱ እውቀት ከመቼውም ጊዜ የበለጠ የገነነበት ዘመን ላይ ነው። በዚህ ዘመን ተገኝተን እግዚአብሔር ለሰጠን ነገር ምንም ትኩረት አለመስጠት ወይ ምንም ሀሳብ አለመስጠት በጣም ከባድ ነው። አንድ እንትን ልስጣችሁ። አንድ
ቃል። እስቲ ራእይ ምዕራፍ 3 ላይ እንሂድ። ራእይ ምዕራፍ 3 ቴንክ ዩ ዛይ ራእይ ምዕራፍ 3 ዮሐንስ ራእይ ማለት ነው። ዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ ነው እንትን የምናነበው። ሎዶቅያ ማለት የሎዶቅያ ቸርች ማለት ሎዶቅያ የሁላችሁ ከተማ ነች እና እዛ ከተማ ውስጥ ያለች ቸርች ነች። እዚች ከተማ ውስጥ ከተማውን ሁለት እኩል ቦታ ከፍሎ የሚያልፍ ወንዝ አለ በሎዶቅያ ከተማ ውስጥ እና እሱ ወንዝ ሁለት ወንዞች መጥተው የሚጋጠሙበት ከተማ ነው ይሄ ከተማ እና እዛ ከተማ ውስጥ ወንዙ ሲጋጠም አንደኛው ወንዝ ከፍልውሃ ልክ እኛ ሀገር እንዳለው አይነት ፍልውሃ የሚወጣ ነው። ሌላኛው ደግሞ ኖርማል ወንዝ ነው፣ ቀዝቃዛ ነው። እሱ ደግሞ መጥተው ሁለቱም ያደርጋሉ ይጋጠማሉ እዛች ከተማ ውስጥ እና ተጋጥመው ወንዙ ውሃ ራሱ ለብ ያለ ነው። የወንዙ ውሃ ራሱ ቀዝቃዛም አይደለም ትኩስም አይደለም፣ ገጥሞ ነው እዛ ከተማ ውስጥ እና እቺ ከተማ በጣም የንግድ ከተማ ነች። የባንኪንግ የኮሜርሻል ምናምን ከተማ ነች። በጣም በጣም ሀብታም ከተማ ነች እና ለዚች ከተማ ለምትገኝ ቸርች ነው የተጻፈው። በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። አያችሁ፣ ለሁለቱም አይደለህም፣ ለቀዝቃዛው ወይም ደግሞ ለትኩሱ አይደለም። ልክ ያኛው ሰው ኢየሱስ እንዳለ ወስደ ለሌላ ሰው እንኳን ሰጥተው ቢሆን ነገሩ ምን ያው ከዛ እንደነዚህም ሰዎች ደግሞ አላረክበትም፣ አልሰራበትም። ይልቁን ወስደ ምን አረከው? ቀበርከው አይደል ያለው። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። ለምን እንደሆነ ታውቃላችሁ? ትኩስ ከሆነ ይቀዘቅዛል፣ ቀዝቃዛም ከሆነ ትኩስ ይሆናል። ከሁለት አንዱ ብትሆን በወደድኩ ነበር። ሁለቱንም መሆን አልቻልክም። አንዳንድ ክርስቲያን እንደዛ ነው። የሆነ ጥቅስ ባለፈው እንትን ያስተማረው ብሎ ይቀጥላል፣ አይሰማም። ከዛ ደግሞ ችግር ደግሞ ሲመጣበት አንደኛ የሚለው ደግሞ እሱ ነው። እንዳትረዱት እኩል ነው የሚያወራው፣ እንዳትተውት መከራው ብዙ ነው። ለምን በቃ ሁለቱንም ነው ይቀላቅላል። ከዛ እንደዚህ ይላል ቁጥር 16 እንግዲህ ለብ ያለህ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንኩ ከአፌ አውጥቼ ልተፋ ነው። አንዱን አልሆንክልኝም። እርዳኝ ብትል በረዳሁ ነበር። ከዛ ደግሞ ራስን ችለን በቆምክ በቃ ደስ ባለ ነበር። ግን ሁለቱንም አልሆንክም። ከዛስ ቁጥር 17 እዩ፣ ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ይሄ እሱ የሚለው ነው። ይሄን አውቃለሁ፣ እንደዚህ ነኝ፣ እንደዚህ ጌታ እንደዚህ አስተማረኝ፣ ጌታ እንደዚህ ያለኝ ምናምን ትላለህ። ግን እኔ እነግርሃለሁ ይለዋል። ነገር ግን ጎስቋላ፣ ምስኪን፣ ደሃ፣ እውርና የተራቆትክ መሆንህን አታውቅም። አያችሁ፣ ከባዱ ነገር ይሄ ነው። ለሆነ ነገር ተሰጥቷል፣ ግን ያልሆነው የማያውቀው ነገር ብዙ። ቁጥር 18 እንደዚህ ስለዚህ ሀብታም እንድትሆን ድሆች እኮ አይደሉም፣ ድሆች አይደሉም እኮ ሰዎች፣ ሀብት በሀብት ናቸው። ታዲያ ምንድነው ሀብታም እንድትሆን የሚላቸው? መልሶ አይ ለመንፈሳዊ ነገር ምንም ጨለማ ናቸው፣ ምንም ራሳቸውን አልሰጡ። ዴዲኬትድ የሆኑለት ነገር ሌላ ነው። አያችሁ፣ የሚተማመኑት ሀብታም ነኝ፣ ባለጠጋ ነኝ፣ እንዲህ ነኝ የሚሉበት የሚተማመኑበት ነገር አላቸው፣ ግን ለመንፈሳዊ ነገር ሩቅ ናቸው። ስለዚህ እንደዚህ ይላል፣ ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ እንድትገዛ፣ የራቁትነትን ሀፍረት እንዳይታይ ነጭ ልብስ እንድትለብስና ለማየት እንድትችል ዓይንን በኩል እንድትኳል እመክርሃለሁ ይላል። በነገራችን ላይ በጣም ኃይለኛ የኩል ነጋዴዎች ነበሩ ሎዶቅያዎች። ኩል ኢንቨስት የሚያደርጉ እዛ ተሰርቶ ኩል ለሌላ ደግሞ አውጥተው የሚሸጡ ሰዎች ነበሩ። በጣም የታወቀ ኩል የሚወጣባት ከተማ ነበረች ሎዶቅያ እና ለነሱ ነው ኩል ከኔ ግዙ የሚላቸው። ይገባቸዋል ምን እያላቸው እንደሆነ። እነሱ በደንብ አንደርስታንድ ያደርጋሉ። በራድ ወይም ትኩስ አይደለም ሲላቸው ይገባቸዋል። ያንን ወንዝ አይጠጡትም እነሱ።
ካፌ ልተፋ ነው ሲላቸው ይገባቸዋል ምን እያላቸው እንደሆነ በደንብ አንደርስታንድ የሚያደርጉት በደንብ። ግን ምንድነው አሁን የሆነ ራሳቸውን እዚህ ጋር ነኝ ብለው የሚያስቡት ነገር አለ። ግን ያንን የሚያስቡት ከኢየሱስ ውጪ ነው። ስለዚህ ምን ጽድቅ ልብስ እንድትለብስ ናግዛኝ አለ ልብሱ እሱ መጀመሪያ። ከዛ ምን ታደርጋለህ? እሱን ትለብሳለህ። ከዛ ደግሞ አይንን ምን እንድታይ በትክክል አጥርተህ እንድታይ